ኦኬ ይታያል አይደል? አዎ እችኛዋን እንዴት አይድል አድርጋት? ኦኬ ጥሩ። ስለዚህ ኦርጋንስ ማለት ኮሌክሽን ኦፍ ቲሹስ እንደሆነ አይተናል። ኦርጋን ሲስተም ማለት ደግሞ ፋንክሽናሊ ሪሌትድ የሆኑ ኦርጋኖች ፎርም የሚያደርጉት ሃይስት ሌቨሉ እሱ ነው ማለት ነው። So while each organ system in an organism works as a distinct entity, they all function in cooperation with each other in order to help keep the organism live or alive. ቅድም እንዳልኳቸው ነው። እያንዳንዱ ኦርጋን ሲስተም የየራሱ የሆነ ተግባር አለው። ሁሉም ግን በኮኦፕሬሽን በኮላቦሬሽን በትብብር የሚሰሩት ምን ለማድረግ ነው? የመጨረሻው ግባቸው ምንድን ነው? ኦርጋኒዝሙን በህይወት ማቆየት ማኖር ማለት ነው። የመጨረሻው ግብ አንድ ኦርጋን ሲስተም ፌል አድርጎ ለምሳሌ ኪድኒ አንድ ኦርጋን ነው ፌል ሲያደርግ ሰው ይሞታል አይደለ? በኪድኒ ፌለር እንደዛ ሁሉ አንድ ኦርጋን ሲስተም ፌል ቢያደርግ ወይም ከባድ የሆነ ዳሜጅ ቢደርስበት ሆል ኦርጋኒዝሙ በህይወት አይቀጥልም ማለት ነው። ሶ ኢን ፕላንትስ ኦርጋን ሲስተምስ ኢንክሉድ ደ ሩት ኤንድ ሹት ሲስተም። አሁን ፕላንትስ ላይ ሩት እና ሹት የሚባለው ሩት ያው ከአፈር በታች ያለው ማለት ነው። ከአፈር በታች ያለው ሩት ሲስተም ነው የሚባለው። ከአፈር በላይ ያለው ምናየው በአይናችን የምናየው ፓርት ደግሞ ዘ ሹት ሲስተም ነው የሚባለው ማለት ነው ፕላንቶች ላይ። and while animal organ systems include digestive system, nervous system, circulatory system እንደዚህ የምግብ የመፈጨት ፕሮሰስን አንድ ሲስተም አለ። ነርቨስ ሲስተም አለ። የነርቮቻችን ወይም ቦዲ ጋር እንዴት ተናበው መስሎችን እንዴት ነርቮች እንደሚያዙ ያንን የሚያጠና ወይም አንድ ሲስተም ነርቨስ ሲስተም ተብሎ አለ ማለት። እንዲሁም ሰርኩላቶሪ እያለ አለ ማለት ነው። አድሚት ያላረኩት ሰው የለም አይደል? ሁለተኛው ላይ እዚህ ጋር እንደምናየው ማለት ነው። እዚህ ጋር እንደምናየው ፋይናል ሌቨሉ ማለት ነው ኦርጋኒዝም ማለት ኦርጋኒዝም an organism can simply be defined as any living thing ማንኛውም በህይወት ያለ ነገር ፕላንት ሊሆን ይችላል አኒማል ሊሆን ይችላል which is composed of various organ systems ከተለያዩ ኦርጋን ሲስተምስ ፎርምድ የሚሆነው ማነው ኦርጋኒዝም ነው ማለት ነው። ኦርጋኒዝምስ አር ኢንዲቪጁዋል ሊቪንግ ቦዲስ ኢንዲቪጁዋል የሆኑ ለምሳሌ ይሄ የሰው ልጅ ነው አይደለ? የሰው ልጅ አንድ ኦርጋኒዝም ነው ማለት ነው። ግን ፋውንዴሽናሉ ትንሹ ዩኒት ቢልዲንግ ብሎኩ ማለት ነው ሴል ነው። እዚህ ጋር እንደምታዩት ሴል አለ። ሴሎች ሲዋሃዱ ብዙ ሴሎች በግሩፕ ምን ይፈጥራሉ? አንድ ቲሹ ይፈጥራሉ። ብዙ ቲሹዎች ሲዋሃዱ ኦርጋን ይፈጥራሉ። እዚህ ጋር እንደምታዩት ትራንዚሽኑ ብዙ ኦርጋኖች አንድ ላይ ምን ይፈጥራሉ? አሁን ይሄኛው ኦርጋን የዚህኛው ኦርጋን ሲስተም ይሄኛው ፓርት ማለት ነው። ብዙ ኦርጋኖች ምን ይፈጥራሉ? ኦርጋን ሲስተሞችን ይፈጥራሉ። ብዙ ኦርጋን ሲስተሞች እዚህ ጋር አሁን የተለያዩ ኦርጋን ሲስተሞች አሉ። የሰው ልጅ ወይም ሙሉ ኦርጋኒዝምን ይፈጥራሉ ማለት ነው። ትራንዚሽኑ ግልጽ ነው አይደለ? ይታያል። እዚህም ጋር ተጨማሪ ጥሩ እዚህ ጋር ያው ሴል አለ፣ ቲሹ፣ ኦርጋን ሲስተም ኤንድ ኦርጋኒዝም ማለት ነው። ከትንሹ ወደ ትልቁ ሊስት አድርጎ ብንባል ሴል፣ ቲሹ፣ ኦርጋን ሲስተም ኤንድ ኦርጋኒዝም። ከትልቁ ወደ ትንሹ ከተባልን ደግሞ ሪቨርስ ዳይሬክሽን ላይ ኦርጋኒዝም፣ ኦርጋን ሲስተም፣ ኦርጋን፣ ቲሹ፣ ሴል እናደርጋለን ማለት ነው። with that let's go into the exercise 4.5 which one of the following is not an organ? ከነዚህ ኦርጋን ያልሆነው የትኛው ነው? heart, lung, nerve, stomach. ኦርጋን ያልሆነው የትኛው ነው? ኦርጋን ልብ ኦርጋን ነው፣ ላንግ ኦርጋን ነው፣ ሆድም ኦርጋን ነው። ነርቭ ግን ኦርጋን አይደለም፣ ቲሹ ነው። ግልጽ ነው። ስለዚህ it is nerve. Yeah. Number 2, which one is formed from groups of similar cells carrying out the same function? Organ, tissue, organ system, organism. Tissue. Excellent. Yeah. Question number 3.
cells containing true nucleus and membrane bound organelles are called true nucleus የሚለውን በደንብ አስተውሉ። true nucleus and membrane bound organelles. What type of cells are they? Unicellular, prokaryotic, eukaryotic, multicellular. The answer is ሲ አይደለ? ዩካሪዮቲክ። ኢዩ ማለት ያው ቅድም እንዳልኳችሁ ባለፈውም አይተናል ትሩ ማለት ነው። ካሪዮቲክ ማለት ኑክለስ ማለት ነው። ትሩ ኑክለስ ያላቸው ኢሚዲየትሊ ዩካሪዮቲክ ናቸው ማለት ነው። ሶ the answer is ሲ። ቀጥሎ ይሄ ፋይናል ኤክሰርሳይሱ ነው። የዚህ ዩኒት የመጨረሻው ዩኒት ኤክሰርሳይዝ ነው ማለት ነው። ሶ ምንም ነገር እያስቀረን አይደለም ነው፣ ሙሉውን ነው ኦልሞስት ያለ ነው። ኦኬ choose the best answer from the given alternative options. Question number 1. The dash is the basic unit of life. Organism, cell, tissue, organ. What is the basic unit of life? The answer is B. Cell. Cell is the የጀመርነው ዩኒት ራሱ cell as a basis of unit, as a basis of life ብለን ነው የጀመርነው እና the basis of life ወይም basic unit of life cell ነው። Question number 2. Which of these structures do all cells share? ከነዚህ ከታች ከተዘረዘሩት ስትራክቸሮች ሁሉም ሴሎች በጋራ ያሉ ፕላንት ሴሎችም አኒማል ሴሎችም ሼር የሚያደርጉት የጋራቸው የሆነው የትኛው ነው? ኒውክሊየር ኤንቨሎፕ፣ ኦርጋኔልስ፣ ሴል ዎልስ፣ ፕላዝማ ሜምብሬን። ፕላዝማ ሜምብሬን። ኤክሰለንት። ፕላዝማ ሜምብሬን። Number 3. Which of the following scientists discovered the cell? ሴልን ዴቨሎፕ ያደረገው የመጀመሪያው ዲስከቨር ማድረግ ማለት ለመጀመሪያ ጊዜ ማግኘት ማለት ነው። ማን ነው የመጀመሪያ ጊዜ ሴልን ያገኘው? ሮበርት ሁክ፣ አንቶን ቫን ሌeuwenhoek፣ ዛካሪያስ ጆንሰን፣ ሃንስ ሊፐርሄይ። ሮበርት ሁክ። ሮበርት። ኤክሰለንት። ሮበርት ሁክ። የስ ጥሩ የተከታተላችሁ ነው። Question number 4. Which of the following feature will help you in distinguishing a plant cell from an animal cell? ከታች ከተዘረዘሩት ውስጥ ፕላንት ሴልን ከአኒማል ሴል የሚለየው ቅድም አይተናል። የጋራ የሆነውን ፕላንት ላይ ኖሮ አኒማል ላይ የሌለውን እያልን አይተናል። ከነዚህ ውስጥ የትኛው ነው አኒማል ፕላንት ሴልን ከአኒማል ሴል የሚለየው? ሴል ወል፣ ሴል ሜምብሬን፣ ማይቶኮንድሪያ፣ ኑክሌስ። ሴል ወል አይደለ? ሴል ወል ኤ ፕላንትስ ላይ ብቻ ያለ አኒማሎች ላይ የሌለ ሴል ወል ነው። እነኚህ ሴል ሜምብሬን፣ ኑክሌስ፣ ማይቶኮንድሪያ ፕላንት ሴልም ላይ ያሉ አኒማል ሴልም ላይ ያሉ የጋራ ነው። ስለዚህ ፕላንት ላይ ብቻ ያለ አኒማል ላይ የሌለው it is cell wall ማለት ነው። Question number 5. Which part of the cell contains organelles? ኦርጋኔሎችን የሚይዘው ስንጀምር አስተውላችሁ ከሆነ ጄሊ ላይክ ሪጂን ነው። ሌሎች ኦርጋኔሎችን ኮንቴን ያደርጋል ይይዛል ያልነው ሳይቶፕላዝም፣ ሳይቶሶል፣ ሴል ዋል፣ ኑክሌስ። ኑክሌስ። it is cytoplasm. it is cytoplasm. ጄሊ ላይክ ሪጂን ነው ያልነው ማለት ነው። ተመልሳችሁ ታዩታላችሁ። ያው Question number 6. The shape and size of the cell are directly related to የአንድ ሴል ወይም የሴሎች ሼፓቸው እና ሳይዛቸው ከምን ጋር ይገናኛል? ዳይሬክትሊ the size of an organism, the environment, their functions, all. That is their functions. ቀጥታ ከፋንክሽናቸው ጋር ነው የሚገናኘው የተለያየ ቅርጽ ወይም የተለያየ ሼፕ ሲኖራቸው ማለት ነው። Question number 7. Which of the following levels of biological organization shows the correct order from the simplest to the complex? አሁን ከትንሹ ከሲምፕሉ ወደ ኮምፕሌክስ ወደ ሃይስት ኦርደር ያለው የትኛው ነው? ኦርጋኒዝም፣ ኦርጋን ሲስተም፣ ኦርጋን፣ ቲሹ፣ ሴል። ቲሹ፣ ሴል፣ ኦርጋን፣ ኦርጋን ሲስተም፣ ኦርጋኒዝም። ሴል፣ ቲሹ፣ ኦርጋን፣ ኦርጋኒዝም፣ ኦርጋን ሲስተም። ሴል፣ ቲሹ፣ ኦርጋን፣ ኦርጋን ሲስተም፣ ኦርጋኒዝም። ቢ። ቢ። ቲሹ ከሴል ቀድሞ ይመጣል። ሴል ነው። ሴል የመጀመሪያው ነው። ፋውንዴሽኑ ሴል ነው ለዩኒት። ሲ እስቲ ዩ ሲ ነው ሴል
ልክ ነው። ቲሹ ከዛ ኦርጋን ኦርጋን ሲስተም ነው የሚመጣው። ኦርጋኒክ ከኦርጋን ቀጥሎ ሲም ልክ አይደለም። እዚህ ጋር ሲ ከኦርጋን ቀጥሎ ያስቀመጠው ኦርጋኒዝምን ነው፣ ግን ከኦርጋን ቀጥሎ የሚመጣው ኦርጋን ሲስተም ነው። መጨረሻ ላይ ነው ኦርጋኒዝም። ኦርጋኒዝም ማለት አሁን የሰው ልጅ አንድ ኦርጋኒዝም ነው ብያችኋለሁ። ያን ማስታወስ ያስፈልጋል። the answer is D cell tissue organ system and organism ማለት ነው። so the answer is D. Number 8, which organelles is responsible for digesting cell waste and foreign bacteria? ላይሶሶም ነው አይደለ? ሴሉላር ዌስቶችን ዳይጀስት ለማድረግ ሱይሳይድ ባግ ያለው ማለት ነው። it is ላይሶሶም። ወደ ኋላ ብንሄድ ማግኘት እንችላለን። ወደ ኋላ ብንሄድ አሁን እዚህ ጋር ላይሶሶምን ስናወራ እዚህ ሱይሳይድ ባግ የሚባለው ምክንያቱም ዳይጀስቲቭ ኤንዛይሞች አሉት። ያ ኤንዛይም ምን ያደርጋል? ሴሉላር ዌስቶችን ብሬክ ዳውን ስለሚያደርግ ማለት ነው። ሶ ያገናኙ መሄድ ጥሩ ነው። ሶሪ ኦኬ therefore the answer is D. Question number 9, which of these organelles modifies cell products and then packages them for distribution? ጎልጂ አፓራተስ ነው። ኖቱም ላይ ስላለ። Number 10, the powerhouse of the cell. አሁን powerhouse የሚባለው ማን እንደሆነ አይተናል በደንብ። እስቲ አስታውሱና the powerhouse of the cell that generates the cell's energy rich ATP molecules is mitochondrion, chloroplast, smooth endoplasmic reticulum or nucleus? የትኛው ነው? it is mitochondrion። እሱንም ቢሆን አሁን ያየንበት ማለት ነው። እዚህ ጋር ማይቶኮንድሪያን ምን ብለን አልፈናል? ይኸው ከነ ምልክቱ አለ። the powerhouse of the cell ብለን አልፈናል አይደለ? so the correct answer is mitochondrion. Part 2, this is matching the columns given at A and the column given at B. cell wall ከA column cell wall ከB column ከማን ጋር ማች ያደርጋል? cell wall እስቲ እዩና A ላይ sorting, tagging and distribution of lipids ነው። B ላይ provides support and gives shape to the cell. C, it directs and controls cell activities. D, modify proteins and synthesize lipids. E, the powerhouse of the cell. F, the site where photosynthesis occurs. G, synthesize protein የሚለው የትኛው ማች ያደርጋል? B አይደለ? B ማች ያደርጋል። providing support, protection and giving shape to the cell የሴል ወል ፋንክሽን ነው ማለት ነው። ሁለተኛው ኑክለስ what will be the correct matching choice for nucleus? It is a direct and controlled yes, excellent. ኑክለስ ስራው ምንድነው? የሴል ማንኛውንም አክቲቪቲ ዳይሬክት እና ኮንትሮል ማድረግ። so it is C. ራይቦዞም 3 ላይ ራይቦዞም ምንድነው የሚያደርገው? they synthesize ፕሮቲን አይደለ? ራይቦዞም ፕሮቲንን ነው ሲንተሳይዝ የሚያደርገው ማለት ነው። ጂ። አራተኛ ማይቶኮንድሪያ ምንድነው? the powerhouse of the cell. the powerhouse of the cell. excellent. E. ክሎሮፕላስት ፕላንት ላይ ብቻ የሚገኝ ፎቶሲንተሲስ ለመስራት የሚያስፈልግ ኦርጋኔል ነው፣ ወይም ፎቶሲንተሲስ የሚካሄድበት ኦርጋኔል ነው። ለፕላንት ብቻ ያለ ብለናል አይደል? which one is that? F. F. excellent. yes. ጎልጂ አፓራተስ sorting, tagging and distribution of lipids. D. not D. D አሁን ይመጣል። ፋይናሊ የሚቀረው ዲ ነው አይደል? ኢንዶፕላዝሚክ ሬቲኩለም ምንድነው?
ኢንዶፕላዝሚክ ሬቲኩለም ፕሮቲንን ሞዲፋይ ያደርጋል። በራይቦዞም ጀነሬትድ ወይም ሲንተሳይዝድ የሆነውን ለሌላ አስፈላጊ ወደሆነ መልክ ሞዲፋይ ያደርጋል። እንደገና ሊፒድስ የሚባሉትንም ሲንተሳይዝ ያደርጋል ኢንዶፕላዝሚክ ሬቲኩለም ማለት ነው። ሶ ኢት ኢዝ ዲ። በዚህ መልኩ እናጠናቀቃለን ማለት ነው። የመጨረሻው ፊል ኢን ዘ ብላንክ ነው። ፊል ኢን ዘ ብላንክ ሶ ዘ ኢንስትሩመንት ዩዝድ ቱ ኦብዘርቭ ሴልስ ኢዝ ኮልድ ምንድን ነው? ማይክሮስኮፕ አይደል? ዘ ኢንስትሩመንት ዩዝድ ቱ ኦብዘርቭ ሴልስ ማይክሮስኮፕ አይደል? ቀድመን አይተን የጀመርነው ያ። Number two, the ability of the microscope that makes the specimen appear large is known as የማይክሮስኮፕ ኤቢሊቲ ሆኖ ኦብጀክቶች ወይም ቴስት የሚደረጉ ስፔሲመኖች ተልቀው እንዲታዩ የማድረግ አቅም ምን ይባላል? ማግኒፊኬሽን አይደለ? ማግኒፊኬሽን ያ። Number three, the objective lenses of the compound microscope are low objective lenses, medium objective lenses, high objective lenses and oil immersion ብለናል አይደለ? ስለዚህ low power objective lens, middle or medium power objective lens, high power objective lens and oil immersion ተብሎ አራት የተለያዩ ሌንሶች ናቸው የኦብጀክቲቭ ሌንስ በኮምፓውንድ ማይክሮስኮፕ ላይ ያሉ ማለት ነው። The last question, Dash is preparing a specimen for observation under a microscope. አንድን ስፔሲመን ወይም ማውንቲንግ አይደለ? ማውንቲንግ ሳምፕል ወይም ስተዲ ለማድረግ የፈለግነውን ሳምፕል ቤዙ ላይ ወስደን አስቀምጠን የምናዘጋጅበት ሂደት ምን ይባላል? ማውንቲንግ ይባላል ማለት ነው። So this brings us to the end of this general science course። እዚህ እንጨርሳለን ማለት ነው። ነገ ሌላ ሰው እንትን ካላለና ነገ ከገባን ነገ ማቴማቲክስን እንጨርሳለን። እሱም አንድ ዩኒት ይቀረናል። So this is the end for this unit as well as the course itself. Thank you for your time. Thank you for your patience. ይሰማል? እሺ፣ መልካም ምሽት። ሁለቱም ሪኮርዲንጎች ይደርሳቸዋል። አሁን ለዶክተር ፍሬሱስ ልክና ልክላቸዋል። እሺ ጉድ ናይት። That's